እጅግ ያሳዝናል። አንጋፋው የወንጌል አርበኛ ለበርካታ ዓመታት ደከመኝ ሰለቸኝ ሳይሉ ጌታን በቅንነት ያገለገሉት ዘማሪ ባደረባቸው ድንገተኛ ህመም ወደ ጌታ ሄዱ። በዝርዝር የምትሰሙት ይሆናል። ሞት ይበቃል፣ ውርደት ይበቃል፣ ሽንፈት ይበቃል። መንግስትን ፖሊሲ ያስፈጸሙ መስሏቸው፣ የብሔር ብሔረሰቦችን ፈቃድ ያስፈጸሙ መስሏቸው ገንዘብ በእጃቸው ይዘው አማኝ ልጆቼን አሳስተዋል። እኔም ይዛቸዋል። ይህን ፍርድ አውጥቻል፣ በቤቴ ላይ አውጥቻል። አእምሯቸውን አቆሽሸዋል፣ አድምተዋል፣ ቤቴን የያዘን ቤት አድርገዋል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁ ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። በአፋን ኦሮሞ መዝሙሮቻቸው የሚታወቁት ተወዳጁ ዘማሪ አለማየሁ ገብረ መስቀል ባደረባቸው ድንገተኛ ህመም ወደ ገለገሉት ጌታ ተሰብስበዋል። በጉጂ ቦረና እንዲሁም ጌዲዮ አካባቢ ለረጅም ጊዜ ያገለገሉ አባት ነበሩ። ባለፈው 2017 የመልካም ወጣት ፕሮጀክት ላይም ማገልገላቸው አይዘነጋም። ለቤተሰብ ለወዳጅ ዘመድ ለሚያገለግሉበት ቤተክርስቲያን ምእመናን፣ ለመላው የኦሮሚያና አካባቢው የወንጌል አማኞች መጽናናትን እንመኛለን። መስቀል ወደ አገለገለው ወደ ጌታ ወደ አምላኩ እረፍት ለማድረግ ሄዷል። አለማየሁ ገብረ መስቀል ማለት ዮናቦለያንኬና ከኑሜ ብሴኒ አሪያፍ ከራጅሮ ተኑ ቀጀንቺኒ ወሪስራምበቴ ገራኬ ዳቻዬ ኦለ ቁልቁሎኔ ኦልሴ ጋልቶቴ እነዚህን ዝማሬዎች በመዘመር የሚታወቅ ነው። በተለይም ደግሞ ሲዘምር እናውቀዋለን። ከዛ ውስጥ ለአብነት ያህል ዋቅኒ ኬኛ ዋቃ ሳራቲ ቀቤ ኑላኪሱ ለፈቲ ጉያ ቶኩ ዱፌ ኑካሳ ቡቴ ጋራራ ኦል ኑባሳ ብሎ የዘመረ ዘማሪ ነው። በዚህ መዝሙሩ ብዙዎቻችሁ እንደተባረካችሁ እናምናለን። ሞት ይበቃል፣ ውርደት ይበቃል፣ ሽንፈት ይበቃል። መስከረም 20 ምን ነው ቀን? መስከረም 20 መስከረም 20 ጥቅምት 15 ህዳር 27 የሚፈጸሙትን ነገሮች ታያላችሁ። እግዚአብሔር ተናገረ ደግሞ አደረገ ተጽፏልና። አዎ ልብ ያለው እግዚአብሔር ሰው ይጠብቃል። ልቡ ከፖለቲካ ጋር ያለ ሰው ደግሞ አይጠብቅም። የጠበቀው ምንድነው? ፖለቲካውን ነግራቸዋለሁ። ነቢይ ጌታውን ብሎ አበላችሁ ሄዳችሁ ተባችሁ። የኢትዮጵያ ፖለቲካ ካሁን በኋላ ያበቃል። እግዚአብሔር ያልደገፈው ፖለቲካ ያበቃል። አድነን በሉት፣ ጌታ አድነኝ፣ ሰውረኝ በሉት። ሁሉም ስታይክ ያደርጋል፣ ያቆማል አለ ጌታ። እግዚአብሔር ሆይ እናመሰግናለን። ጌታውን እናከብረሃለን። ኧረ በጭብጨባ ከፍ 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 እናደርጋለን። ክብር 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 መንፈስ ቅዱስ። ተጠንቀቁ። ማሳሰቢያ ነው የሚያገኝ። አሳስባቸው። በምድራችሁ ላይ አማኝ መስለው የራሳቸውን ሀሳብና ፍቃድ ለማድረግ ገንዘብ እየተከፈላቸው አማኝ መስለው
ገንዘብ እየተከፈላቸው የራሳቸውን ሐሳብና ፍቃድ ለማስፈጸም በአዲስ አበባ ምድር ላይ በመቶ ሺህ ደረጃ ውርውር የሚሉ እናንተን እግዚአብሔርን በመከተል ሳይሆን የሥጋ ሐሳባችሁን እንድትፈጽሙ የተላኩ ስውር አጋንንታዊ አሰራር አይቻለሁ። ተጠንቀቁ ያለ ከእነኚህ ሰዎች ተጠንቀቁ። በግልጽ ይናገረኛል እግዚአብሔር። የመንግስትን ፖሊሲ ያስፈጸሙ መስሏቸው የብሔር ብሔረሰቦችን ፈቃድ ያስፈጸሙ መስሏቸው ገንዘብ በእጃቸው ይዘው አማኝ ልጆቼን አእምሯቸውን አሳስተዋል፣ ልባቸውን ነድፈዋል። እነኚህን ወደ እስር ቤት እከታቸዋለሁ። እናንተ ግን ተጠንቀቁ። እናንተ ግን ተጠንቀቁ። እናንተ ግን ተጠንቀቁ። በዚህ ምክንያት በቤቴ ውስጥ አፍ ለአፍ እውነት ለእውነት መነጋገር እንኳን አልቻሉ። ልጆቼን አእምሯቸውን አቆሽሸዋል፣ አድምተዋል። ቤቴን የሐዘን ቤት አድርገዋል። ቤቴን የፖለቲካ ቤት አድርገዋል። የግለሰቦች መፈንጫ አድርገዋል። እንደሚገባ እንዳያመልኩ፣ እንደሚገባ እንዳይከተሉኝ፣ እንደሚገባ ከወንጌል ክብር እንዳይወስዱ መከፋፈል አድርገዋል። አስጨንቀዋል። እኔም መጣሁ ያለ እግዚአብሔር አስጨንቃቸዋለሁ ይለኛል። ሕዝቤን እንዳያስጨነቁ፣ ገንዘብ ወስደውም እንዳያስጨነቁ፣ ሕዝቤ በመስሪያ ቤት፣ ሕዝቤ በንግድ ቦታ፣ ሕዝቤ በትምህርት ቤት፣ ሕዝቤ በፋብሪካ በኢንዱስትሪ፣ ሕዝቤን በቤተ ክርስቲያን ውስጥ ገንዘብ ወስደው በዘር ያስደነገጡን፣ ያስፈራሩ፣ በጎራ እንዲለያዩ ያደረጉ በቅርብ ጊዜ እነሱን እይዛቸዋለሁ። አያመልጡኝም። አውቃቸዋለሁ፣ አይቻቸዋለሁ። እናንተ ግን ከነሱ ራቁ፣ ከነሱ ራቁ፣ ከነሱ ራቁ። እነኚህ ቀበሮና ተኩላ ናቸው። ቀበሮና ተኩላ ናቸው። ራቁ። በተመሳሳይ ግብዣ፣ በተመሳሳይ እንካ በንካ የራሳችሁን ወንድሞች እናቶቻችሁን እስር ቤት ለመክተት የሚተጉ ናቸው። ተኩላዎች ናቸው። ቀበሮች ናቸው። እኔም አስወግዳችኋለሁ። እኔም ይዛችኋለሁ። ይህን ፍርድ አውጥቻለሁ። በቤቴ ላይ አውጥቻለሁ ይላል ጌታ እግዚአብሔር። በጭብጨባና ቦታ ነው ቼይ በቦሶራ ማናማስ ከዚህ በኋላ ሌብነትና ስርቆት አይቀጥልም። ተጠንቀቁ። ዛሬ እገሌ ነው፣
ዘሬ እገሌ ነው ብለህ ብትገባ ነፍስ እዛው ፖለቲካ ጫወታለሁ የምትሉ ሰዎች ተጠንቀቁ። ተጠንቀቁ። መልአኩ ነፋ፣ ትራምፕ አደረገ። እግዚአብሔር አንድ ድል ሰጥቶናል፣ የማምለጥ ወደሱ ለመሆን። እግዚአብሔር ይርዳል። ይሄ አንድ ነገር አለ የምነግራችሁ። ብዙ 67% አማኞች ከኢህአዲግ መንግስት ጀምሮ ፖለቲካን የተጫወቱ በእግዚአብሔር ቤት ለምደውታል። እወቁ፣ እግዚአብሔር በጣም በዚህ ነገር የሚበሳቸው ለምደውታል አለ። ማታለል፣ መስረቅ፣ መግደል፣ አንዱን ማሰርና ማሳሰር ለምደዋል አለ። እኔ ግን በኢትዮጵያ ሕዝብ ላይ ይሄ ይሆንባቸዋል። ተገባቸዋል። ሰው እርስ በርስ አትገዳደሉ፣ እርስ በርስ አትወነጃጀል። ወንድም ነው፣ እህት ናት። ለቁራሽ እንጀራ ለመኪና ብለህ ለኮንዶሚኒየም ብለህ ለመሬት ብለህ ወንድምን አሳልፈህ አትስጥ። በአቤልና በቃይል ላይ ፈርጃል፣ በእነሱ መካከል ፈርጃል። አንተ ማን ይላል? ወንድምህን የምትገለው አንተ ማን? መግደልንስ እቤት ውስጥ ያመጣኸው ማን ናት? ማነው ቢታሰር ደስ የሚለው? ለማ ብለህ ለ10 ሰዎች ሀሳብ፣ ለኢሉሚናቲ፣ ለስሞቶ 66 ለአጋንንት፣ ለክብራቸው ብለህ፣ ለዝናቸው ብለህ፣ ለዘራቸው ብለህ ማን አንተ? ጌታ የሚያሳየው ነው መግራችሁ። አማኞች ሆነው አፋቸውን አሹለው ተቅበዝብዘው ወንድሞቻቸውን ሲያስይዙ ነው የሚያሳየው። ወንድሞቻቸው ላይ ሲፈርዱ ሲያሳስሩ ያሳየኛል። ሲሳበቁ ያሳየኛል። ሲጠቁሙ ሲጠቋቋሙ ያሳየኛል። ይሄን ሁሉ አስቆማለሁ በላቸው። በዚህ ምክንያት ከቤተክርስቲያን ነቢይ፣ ከቤተክርስቲያን ሐዋርያ፣ ከቤተክርስቲያን መሪ ጋር አትስማሙ። ጥላቻ ሆድ ውስጥ አለ፣ አእምሮ ውስጥ አለ፣ ልብ ውስጥ አለ። ጌታ መንፈስ እንዳለ ወጥ ሐሰተኛ ነቢያት በስተቀር ከሌላው ጋር ልትስማሙ አትችሉ። መሰረቅ መገደሉን እነሱም ያውቁታል፣ ይፈልጉታል። እነሱም በዚህ መኪና አግኝተዋል፣ ንብረት አካብተዋል፣ መሬት ወስደዋል፣ ሸጠዋል፣ ለውጠዋል። ስለ ሕዝቤ ደንታ የላችሁም፣ ስለ ወንጌል ደስታ የላችሁም። ለምን ኢየሱስ ክርስቶስ ሲናገር እንደዚህ ይላል? በስሜ ይመጣሉ። ስሜ ስለተናገሩ እውነተኛ መስሏችሁ እንዳይሆን። አሁን የሚያጨረብሩት በስሜ ነው። በስሜ ቤተክርስቲያን ይከፍታሉ፣ መሬት ሰርቀው። በስሜ ኢንዱስትሪ ፋብሪካ ይከፍታሉ፣ ሰርቀው። በስሜ ንግድ ሱቆች ይከፍታሉ፣ ሰርቀው። በስሜ መኪና ይገዛሉ፣ ሰርቀው። እነኚህ ግን ፍርድ አለ፣ ፍርዷ እየመጣች ነው። የእግዚአብሔር መንፈስ ማናቸውንም አልለቃቸውም። እዚህ በኋላ ምድራችሁ ላይ ሌባ፣ ወንበዴ፣ ቀማኛ፣ ዘረኛ፣ ገዳይ ፖለቲከኛ አይቀጥልም። ለዘር ማንዘሮቻችሁ ንገሯቸው፣ ያላመኑ እንኳን ንገሯቸው። እግዚአብሔር የኔ አምላክ ነው። ይሄን ነው የሚያደርገው። ይሄን ነው የሚያደርገው። ነግሮኛል። ምድሩ አትበዘበዝም፣
አትሰረቅም፣ አትዋሽም። ዛሬ ወቁ እግዚአብሔር እንዴት እንደመጣ ታውቃላችሁ? ከወንድሜ ጀምሮ እያስተማረ እየገረዘ እየነገረ እየመከረ እያዋዛ የነገራችሁ። አሁን ደሙንና ስጋውን ከወሰድ እኛ ሊጠብቀን ከዚህ በኋላ ምን አደረገ እግዚአብሔር? አሁን ውሳኔውን ነገረ። ውሳኔ ይሄ ነው። አሁን ደግሞ አንተ ተከባችሁ ጌታ ሳይገባ አትከተሉ። በቃ ሳይገባ እንዳትከተሉ ዛሬ ነግሯል። እንደ ደጅ እንደ ሰፈር እንደ አካባቢ እንደ ዘር እንደ ቤተሰብ አስበህ ይከተላል ብትል አሁን ተናገረ። ኢየሱስ የግልህ አምላክና ጌታ ነው። ዙሪያን ከከበበ ከሌባ ከወንበዴ ከቀማኛ ከአታላይ ከውሸታሞች ከነፍሰ ገዳዮች ጋር አብሬ እሞዳ ለብትል እዛው መስሪያ ቤት እዛው ሰፈር ብትታሰብ ነግራችኋለሁ። የነገርኳቸው መንግስት አይደለም የሚያስራችሁ። በደንብ ይግባችሁ። መንግስት አይደለም የሚያስራችሁ፣ ራሱ መንግስት ሊታሰር ነው። ያው ነብይ ጌታውን ያሉት መለካችሁ አወጣሉ። መንግስት ራሱ ሊታሰር፣ የሰረቀ ያታለለ የገደለ ሊታሰር። እዛ ሄደ ሞዳ ነው ብትል አይሰማም። ነብይ ጌታውን ይሏል ብትል አይሰማም። እግዚአብሔር ከኔ ጋር እዚህ ጋር ቆሟል፣ ከኔ ጋር እወቅ። እንዲህ አድርገህ ብዙዎችን አስበልተሃል፣ ብዙ ወንድሞችን አስገድለሃል። እዚህ ቤት ተመለስ ይልሃል። ተመለሱ። ምድሪቷን ለመከራ እንዳላበቅናት፣ ለጦር እንዳላበቅናት ተመለሱ ይልሃል። ይሄ እዚህ ብቻ መሰላችሁ የሚናገረው? ለመላው ኢትዮጵያ ቤተክርስቲያን የሚናገረው ለመላው ይሄ ላልተላለፋል። እግዚአብሔር የቀደመችዋን ወንጌል ሊመልሳት ይፈልጋል። አንድ ነገር እንገራችሁ፣ አንተና እኔ አንቺና እኔ አልተነካንም። 7 ጊዜ ጥቁር ልብስ የለበሱ ሰዎች አሉ። ህዝቤ እግዚአብሔር መንፈስ የሚናገር አባት፣ እናት፣ ወንድም፣ ባል፣ ሚስት ያቸው እንዲሁ በእርሻ ላይ እንዲሁ መንገድ ላይ መጥተው የተገደሉ 7 ጊዜ ጥቁር ልብስ የቀየሩ ሀዘን ውስጥ ያሉት ሰዎች አሉ። በኮረኒ ደቀው በየመንገድ ላይ ወጥተው የሚለምኑ አሉ። ቱቦ ውስጥ የሚያድሩ አሉ። ድልድይ ውስጥ የሚያድሩ አሉ። ስቤ ለእነሱ ልፈርድ መጥቻለሁ። ይሰማ እንደነሱ ይሰማ ይላል። ጭቃ ውስጥ የሚያድሩ አሉ። ቤት አልባ ሆነው በየጎዳናው ሌሊቱን እየዞሩ ይነዳቸዋል። ይወቅ ይፈርድ። የብዙ ሰዎች ደም እንደ ጎርፍ ወርዷል። ሰራዊቶችን በማይገባና ባልተፈቀደ አካሄድና ውጊያ ሞተዋል። ሕፃናት ወታደሮች አልቀዋል። የእነሱም ደም በሰማይ እየጮኸ ሕዝቤ አይቼ ነው ተመልክቼ ነው። ስለዚህ እኔም ከነፍሰ ገዳዮች ጋር አልተባበረም። ነገር ግን ምድርን ሞት አስቀርቼ የሚቀጥለው የወንጌል ሀገር ላደርጋት አዘጋጅቻታለሁ።
Ridureyyina baay'atanii jiranu hiyyeeyyiinu jaallatan Yesuus akkasumaanu warri lubbuun fayyitanii ilillisaame hundinuu warri lubbuun fayyitan ilillisaame hundinuu harka lama abboo galannii si ga'uuti Sigauti galanni sigauti Arkalama po galanni Yesus kiyya sigauti galanni sigauti Arkalama po galanni Jalata kiyya sigauti galanni Yay! Hallelujah! Arkalama po galanni Oliana kiyya sigauti galanni sigauti warri dureeyyiina baay'atanii jiranu hiyyeeyyiinu jaallatan Yesuus akkasumaanu warri lubbuun badhaatan ilillisaame hundinuu warri lubbuun fayyitan ilillisaame hundinuu harka lama abboo galanni Yesuus kiyya sigauti galanni sigauti